የግብፁ የውሃና መስኖ ሚኒስቴር ሐኒስ ዋሊም ኢትዮጵያ በታላቁ የህዳሴ ግድቧ በግብፅና በሱዳን ላይ ላደረሰችው ጉዳት ካሳ መክፈል አለባት ሲሉ ለሀገሪቱ ፓርላማ ተናገሩ። ሚኒስቴሩ ህዳሴ ግድቡ በናይል ወንዝ ላይ ግብፅ በዓመት ካላት የ55 ቢሊዮን ኪዩቢክ ሜትር ውሃ ድርሻ ላይ የ38 ቢሊዮን ኪዩቢክ ሜትር ውሃ ጉድለት አስከትሏል ማለታቸውን የአገሪቱ ጋዜጦች ዘግቧል። የግብፅ የውሃ ፍላጎት በአሁኑ ወቅት በዓመት 88.5 ቢሊዮን ኪዩቢክ ሜትር ውሃ ደርሷል ያሉት ሚኒስቴሩ አገሪቱ ክፍተቱን ለመሙላት 23.2 ቢሊዮን ኪዩቢክ ሜትር ውሃ እንደገና ጥቅም ላይ በመዋል ላይ መሆኗን መግለጣቸውን ዘገባቸው አመላክቷል። በግብፅና በኢትዮጵያ መካከል ያለውን የአባይ ውሃ የመጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት ለመፍታት የአሜሪካንን ሽምግልና ዳግም ለማስጀመር ዝግጁ መሆናቸው የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ከሰሞኑ መግለጻቸው የሚታወስ ነው።